በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቷ ለእናታችን ለቅድስት አርሴማ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትጀምሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የእናታችን የቅድስት አርሴማን ገድሏን እንዲህ በማለት እናሰማለን። በረከቷ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። በሦስተኛው ክፍለ ዘመን ማጠናቀቂያ ላይ በታላቂቱ የሮም ግዛት ውስጥ የሚኖሩ ክርስቲያኖች ሕይወት በሰይፍና በነበልባል መካከል ያለች የትንሽ መብራት ያክል ነበረች። የሮም መንገዶች በጣዖታት ምስሎችና በደማቅ የዓለም ክብር ሲያሸበርቁ፣ በስተጀርባ ግን የንጹሐን ደም እንደ ውሃ ይፈስ ነበር። በዚህ በጨለማና በጠበበ ጎዳና ውስጥ ግን መዓዛዋ ለብዙ ትውልድ የሚተርፍ አንድ ድንቅ የጽጌረዳ እምቡጥ ትበቅል ዘንድ የእግዚአብሔር መልካም ፈቃድ ሆነ። ይህች እምቡጥ አርሴማም ነበረች። አርሴማ ስትወለድ ወላጆቿ በደስታ በክብር አሳደጓት። እግዚአብሔር መልካም የልብ ንጽሕናን ብቻ ሳይሆን ፍጹም የሆነና የሚስብ ሰዎችን ሁሉ የሚያስደንቅ ምድራዊ ውበትንም አድሏት ነበር። ዕድሜዋ እየገፋ ሲሄድ ግን ይህ ውበቷ ለወላጆቿ ታላቅ ስጋት እየሆነ መጣ። ምክንያቱም በዚያ ዘመን ያሉ መኳንንትና ነገሥታት መልከ መልካም የሆኑ ክርስቲያኖች ኮረዳዎችን ለዓለም ፍላጎታዊ በኃይል ይነጥቁ ስለነበር። እናቷ ግን በየቀኑ አርሴማን በጉልበቷ ላይ አስቀምጣ ረጅም ፀጉሯን እያበጠረች በእንባ ትመክራት ነበር። ልጅ አርሴማ ሆይ ይህ ፊትሽ፣ ይህ ውበትሽ ለኃላፊው ምድር የተሰጠ አይደለም። የዚህ ዓለም ክብር እንደ ጠዋት ጤዛ ረግፎ የሚጠፋ ነው። አንቺ ግን የሰማያዊ ሙሽራ የኢየሱስ ክርስቶስ ነሽ። ውበትሽ ለክብሩ፣ ንጽሕናሽ ለቅድስናው አድርገሽ ጠብቂው አለቻት። አርሴማም የእናቷን ምክር በልቧ ጽላት ቀረጸችው። የዓለምን ግርግርና የሮም ጎዳናዎች ጫጫታ በመጠየፍ ራሷን ለሰማያዊው ጥሪ አዘጋጀች። በመጨረሻ የአምላኳን ድምፅ በከፍታ ሰምታ ከአማችና ከጋብቻ ርቃ ራሷን ፈጽማ ለአምላኳ ለመስጠት ወሰነች። የሮምን ቅንጦትና ሀብት ጀርባዋን ሰጥታ ቅድስት አጋታ ወደምትመረውና ከከተማው ርቆ ወደሚገኘው የደናግላን ገዳም አመራች። ወደ ገዳሙ ደጃፍ ላይ ስትደርስ የለበሰችውን የክብር የሐር ልብስ አውልቃ ጥላ የተናቀውንና ሸካራውን የማቅ ልብስ ለበሰች። በገዳሙ ውስጥ ከእህቶቿም ጋር ስትኖር አርሴማ እጅግ ትጉ ነበረች። ሌሊቱን ሙሉ በጸሎት ስትተጋ ማድራ፣ ቀኑን ሙሉ ደግሞ እህቶቿን በታላቅ ትሕትና ታገለግል ነበር። ወለሉን ትጠርጋለች፣ እንጨት ትፈልጣለች። እህቶቿ ደክሟቸው ሲተኙ እግራቸውን ታጥባለች። ያ ሁሉ ድንቅ ውበቷ በጾምና በጸሎት ምክንያት እየቀነሰ ቢመጣም
በፊቷ ላይ የሚያበራው መለኮታዊ ብርሃን ግን ከመቼውም ጊዜ በላይ ይደምቅ ነበር። በገዳም ውስጥ ከእህቶቿ ጋርም ስትኖር በነበራት ጸጥታና ሰላም አርሴማ እውነተኛውን የነፍስ ደስታም አገኘች። ለአምላኳ የምታቀርበው እንባና ምስጋናዋ የዕለት ተዕለት ምግቧ ሆነ። ነገር ግን ይህ በጸሎትና በቅድስና የተሞላው የተሰወረ ሕይወት በቅርቡ መላውን ዓለም በሚያናውጥ ታላቅ ፈተና ውስጥ እንደሚያልፍ እርሷም ሆነች እናቷ አጋታ አያውቁም ነበር። በገዳሙ ቅጥር ውስጥ የነበረው ሰላም ከቅጥሩ ውጭ ካለው ጨካኝ ምድር ጋር በእጅጉ የተለየ ነበር። በዚያ ዘመን የሮም መንግስት በክርስቲያኖች ደም ይረካ የነበረው ጨካኙ ንጉሥ ዲዮቅልጥያኖስ በቤተ መንግስት ውስጥ የነበረችው ንግሥት ስትሞት ታላቅ ሐዘንና ቁጣ ውስጥም ገባ። የሮም ታላቅነት እንዲታይ ከምድር ሴቶች ሁሉ በውበት የላቀች በአካሏ ላይ ምንም እንከን የሌለባት አዲስ ንግሥት ይፈልግ ዘንድ በመላው ግዛቱ አዋጅን አስነገረ። ንጉሡ ሳሊያንን ታማኝ አገልጋዮቹን ወደ እያንዳንዱ ከተማ መንደርና ገዳማት ጭምር በመላክ እንዲህ ሲል አዘዘ። ሂዱ፣ በዓይናችሁ ያያችኋትን ቆንጆ ሁሉ ስዕሏን ስላችሁ አምጡልኝ። የኔ ሚስት የምትሆን ሴት በምድር ላይ አቻ ሊኖራት አይገባም። የንጉሡ መልእክተኞች በየቦታው እየዞሩ የብዙ ሴቶችን ሕይወትና ንጽሕና ያናውጡ ጀመር። በመጨረሻም የጥፋት እግራቸው ቅድስት አርሴማና ደናግል ወደሚኖሩበት ገዳም አመራ። መልእክተኞቹ ወደ ገዳሙ ቅጥር በኃይል ሰብረው በገቡ ጊዜ ደናግላኑ በድንጋጤ በጸሎት ተንበረከኩ። በዚያ መዓት መካከል ግን ቅድስት አርሴማ ፊቷን በነጠላዋ ሸፍና ጥግ ላይ ቆማ ስለነበር ከወታደሮቹ ጋር የነበረው ዋናው ሳሌ ወደ እርሷ ተጠግቶ ፊቷን የሸፈነውን ጨርቅ በኃይል ገፈፈው። በዚያን ጊዜ በዚያ ጠባብና ጨለማ ክፍል ውስጥ መለኮታዊ ብርሃን ያበራ ያክል ሆነ። የአርሴማ ውበት ምድራዊ አልነበረም። ዓይኖቿ የዋህነትንና ሰማያዊ ጥልቅነትን የተመሉ፣ ፊቷም እንደ መላእክት የሚያበራ ነበር። ሳሊውና ወታደሩ ባዩት ነገር ደነገጡ፣ መሬት ላይ ወደቁ። ሳሊው እየተንቀጠቀጠ አርሴማን ይመለከት ጀመር። እጆቹ እየተንቀጠቀጡ ስዕሏን በብራና ላይ አሰፈረ። ወዲያውኑ ስዕሉን ይዘው ወደ ንጉሡ ዲዮቅልጥያኖስ ዘንድ አመሩ። ንጉሡ የቅድስት አርሴማን ስዕል በተመለከተ ጊዜ ከመቀመጫው ተነስቶ ቆመ። በፍትወትና በምኞት እሳት ልቡ ተቃጠለ። ይህችስ ሴት አይደለችም አማልክት ናት እያለ ጮኸ። ወዲያውኑ ሰረገላዎች፣ የከበሩ ልብሶች፣ ወርቅና ጌጣጌጦች ተጭነው ወደ ገዳሙ እንዲሄዱና አርሴማን በክብር በኃይል አጅበው ወደ ቤተ መንግስቱ እንዲያስመጧት አዘዘ። መልእክተኞቹ ወደ ገዳሙ ተመልሰው የንጉሡን ትእዛዝ ለእናታቸው ለቅድስት አጋታ ነገሯቸው። የገዳሙ ቅጥር በለቅሶና በዋይታ ተሞላ። ደናግል እህቶቿ አርሴማን አቅፎ ያለቅሱ ነበር። ምክንያቱም ወደ ዲዮቅልጥያኖስ ቤተ መንግስት መግባት ማለትም ንጽሕናን ማጣት፣ ስለ ሰማዕትነት መቅረብ መሆኑን ያውቁ ስለነበር። እናታቸው ቅድስት አጋታ አርሴማን ወደ እቅፏ አስጠግታ እንባዋን በጉንጯ ላይ ያፈሰሰች እንዲህ አለቻት። አርሴማ ልጄ ሆይ አየሽው አይደል? ሰይጣን በውበትሽ ሊያጠፋሽ ከክርስቶስ ፍቅር ሊለይሽ ተነስቷል። ምድራዊው ንጉሥ በምኞት ሊያረክስሽ ይፈልጋል። ነገር ግን ነፍስሽ ለሰማያዊ ሙሽራ አሳልፈሽ ሰጥተሻል። ለዚህች ሟች ንጉሥ ፈቃደኛ
እንዳትሆኚ ብላ ጸናቻት። አርሴማም በጽኑ እንባ እየተናነቃት፣ ነገር ግን በልቧ ውስጥ በብርሃን ታላቅ ጽናት እንዲህ ስትል መለሰች። እናቴ ሆይ አትፍሪ፣ እኔ የክርስቶስ ነኝ። ይህ ሥጋዬ ቢቆራረጥ ውበቴ በሰይፍ ቢጠፋም እንኳን ንጽሕናዬ ለምድራዊ ንጉሥ አሳልፌ አልሰጥም። ለአምላኬ የገባሁትን ቃል ኪዳን ባፌ አላፈርስም። የንጉሥ ወታደሮች ገዳሙን ከበው አርሴማን ለመውሰድ ሲያሰፈስፉ የደናግላኑ ለቅሶ ወደ ሰማይ ወጣ፣ አርያም ድረስ ጩኸታቸው ተሰማ። በዚያች አስጨናቂ ሌሊት ሰማያዊው አምላክ ሌላ መንገድ አዘጋጀም። አርሴማና እናቷ አጋታ ከሌሎች ደናግላን ጋር ሆነው የንጉሡን የጥፋት እጅ ለማምለጥና ንጽሕናቸውን ለመጠበቅ ሲሉ ካደጉበት ሀገርና ከሚወዱት ገዳም ተለይተው በስደት ወደማያውቁት ምድር ለመጓዝ በሌሊት ተነሱ። በዚያች ድቅድቅ ጨለማም ሌሊት የሮም ከተማ በሰላም ተኝታ ሳለ የክርስቶስ ሙሽሮች ግን የለበሱትን አሮጌ ማቅ እየጎተቱ በእንባና በሳቅ መካከል በሩቅ ስደት መንገድ ላይ ወጡ። ከኋላቸው የሚመጣውን የንጉሡን ቁጣ፣ የወታደሮቹን ጋሻ እያሰቡ ልባቸው በፍርሃት ይርበደበዳል። ከፊታቸው ግን ምን እንደሚጠብቃቸው የሚያውቁት ባዕድ ሀገርና አስፈሪው በረሃ ተደቅኗል። ቅድስት አርሴማ እናቷ አጋታና ሌሎች ደናግላን እጅ ለእጅ ተያይዘው እግራቸው በደምና በቁስል የታጠበ ረጅም ወራትን ተጓዙ። ያ በቤተ መንግሥት ሊቀመጥ የተመኘው የአርሴማ ውብ አካል በበረሃ ፀሐይ ጠወለገ። ቆዳዋ በብርድና በሙቀት ምክንያት ተሰነጣጠቀ። ነገር ግን በልቧ ውስጥ የነበረው የእምነት እሳት ከመቼውም ጊዜ በላይ ይነድ ነበር። መንገድ ላይ ሲደክማቸውና ተስፋ ሲቆርጡ አርሴማ እያንዳንዷን እህቷን አቅፋ ታበረታታ ነበር። እህቶቼ ሆይ አይዟችሁ፣ ጥቂት ታገሱ፣ ይህ የምድር ስደት ያልፋል፣ ሰማያዊ ሀገራችንና የክብር አክሊላችን በፊታችን ይጠብቀናል አለች። ከብዙ እንግልትም በኋላ ወደ አርሜኒያ ግዛት ዘልቀው ገቡ። በአርሜኒያ ሻጋርሻፓት ወደሚባል ገለልተኛና ድንጋያማ ስፍራም ደረሱ። እነዚያ ማንም እንዳያያቸው በአንድ የውሃ ማጠራቀሚያ ገንዳ አጠገብ በነበረ ድንቅና ጠባብ ጎጆ ውስጥ መኖር ጀመሩ። የምግብ እጥረትና የአየር ንብረቱ ክፉኛ ይፈትናቸው ነበር። ቅድስት አርሴማ ግን ሕይወቷን ሙሉ በሙሉ ለመሰወርና ራሳቸውን ለመደገፍ ስትል ጠንካራ ድንጋዮችን በመፈለግና በእጅ ስራዎች ላይ ተሰማራች። የረቂቅ እጇ በድንጋይ ፍልጣ ምክንያት ደማ። ነገር ግን በዚያ ድህነትና ስደት ውስጥ የሆነው የሚያቀርቡት ምስጋና ያንን ጨለማ ጎጆ ወደ ሰማያዊ ሕይወትም ቀይሮት ነበር። ይሁን እንጂ ምድራዊው ስደት ፈተና በዚያ አላበቃም። የሮም ንጉሥ ዲዮቅልጥያኖስ አርሴማና ደናግላኑ ማምለጣቸውን ሲያውቅ ቁጣው እንደ እሳተ ገሞራ ፈነዳ። በመላው ግዛቱ ካፈላለጋቸውም በኋላ ወደ አርሜኒያው ንጉሥ ወደ ድርጣድስ እንዲህ የሚል አስፈሪ የደብዳቤ መልእክትም ሰደደ። በመንግስቴ ስር የምትኖር ድርጣድስ ሆይ፣ ከኔ ኮብልለው ወደ ሀገሬ የገቡ የክርስቲያን ደናግሎች አሉ። በመካከላቸው አርሴማ የምትባል በውበት እኩያ የሌላት እኔ ላገባት የተመኘኋት ሴት አለች። ፈጥነ ፈልጋ አግኛት።
ካገኛት በኋላ ወይ በሰንሰለት አስረ ወይ ወደ እኔ ስደዳት፣ አሊያም አንተ ውበትሽን አይተ መውሰድ ካማረ ላንተ ሚስት እንድትሆን አድርጋት፣ ሌሎቹን ግን ፈጽማ አጥፋቸው። እንዲህ ብሎ ተናገረ። ይህ ደብዳቤ በአርሜንያ በደረሰ ጊዜ ንጉሥ ድርጣድስ ወዲያውኑ ወታደሮቹን አሰማራ። ወታደሮቹ የከተማውንና የገጠሩን ስፍራ ሁሉ በግማሽ እየፈለጉ በመጨረሻ ላይ ደናግሉ ተደብቀው የሚጸልዩበትን ያንን የምስኪነኞች ጎጆ አገኙት። በድንገት የፈረሶች ኮቴና የሰይፍ ድምፅ ጎጆውን ከበበው። ወታደሮቹ በሩን በኃይል ሰብረው ሲገቡ ደናግላኑ እርስ በርሳቸው ተነቃቅፈው ማልቀስ ጀመሩ። ጦር አዛዦቹ ወደ ቅድስት አርሴማ ተጠግቶ በዚያ በቆሸሸና በጠወለገ ፊቷ ላይ አሁንም የሚያበራው ታላቅ መለኮታዊ ግርማ ተመለከተ። እናቷ ቅድስት አጋታ የአርሴማን እጅ አጥብቃ ይዛ በእንባ እየተናነቃት ወደ ሰማይ ጮኸች። አምላካችን ሆይ የጽኑ ደስታችን ፍጻሜ ደረሰን። ሙሽራችን አርሴማ ከእጅ ሊነጥቋት ነውን? እባክህ ጽናቱን ስጠን። የንጉሡ ወታደሮች ነገር ግን ምንም ርኅራኄ አልፈጠረባቸውም። አርሴማን ከእናቷ እቅፍ በጭካኔ ነጥቀው እንደ ወንጀለኛ በሰንሰለት አሰሯት። እህቶቿና እናቷ አጋታ እየጮሁ እያለቀሱ ከበስተጀርባ ቀሩ። አርሴማ ግን ፊቷን ወደ ኋላ ዙራ በእንባ በተሞሉ ዓይኖቿ እህቶቿን እየተመለከተች እንዲህ ስትል ተሰናበተቻቸው። እናቴ ሆይ፣ እህቶች ሆይ አታልቅሱ። አሁን የክርስቶስ የፍቅር ፍርሚያ ሊጀመር ነው። በጸሎታችሁ አስቡኝ። እኔ እስከ መጨረሻው ጠብቂያችኋለሁ። ቅድስት አርሴማን በሰንሰለት አስረው ወደ ንጉሥ ድርጣድስ ዘንድ የቅንጦትና የክፋት አደባባይ በኃይል እየጎተቱ ወሰዷት። የንጉሥ ድርጣድስ ቤተ መንግሥት አደባባይ በግምጃና በወርቅ አጊጦ መኳንንቱንና ወታደሮቹን በታላቅ ግርማም ተሰልፈው ነበር። በመካከላቸው ግን ልብሷ ያደፈ፣ እጆቿ በሰንሰለት የታሰሩ፣ ነገር ግን ፊቷ እንደ ማለዳ ኮከብ የሚያበራ አንዲት ደናግል ቆማ ነበር። እርሷም ቅድስት እናታችን አርሴማ ነበረች። ንጉሥ ድርጣድስ የአርሴማን ፊት በተመለከተ ጊዜ ከመቀመጫው ተነሳ። የሮም ንጉሥ በደብዳቤው የነበረው ውበት እውነት መሆኑን እንዲያውም ከሰው ልጅ በላይ የሆነ ረቂቅ መለኮታዊ ግርማ እንዳላት ተረዳ። ወዲያውኑ ሰንሰለቷ እንዲፈታም አዘዘ። ድርጣድስ በሽንገላና በለስላሳ አንደበት ወደ እርሷ ተጠግቶ እንዲህ አላት። አርሴማ ሆይ፣ ውበትሽ የዚህን የምስኪን ጎጆ የድንጋይ ፍልጣም ሕይወት አይመጥንም። እኔ የአርሜንያ ንጉሥ ነኝ። ካንቺ በቀር ሌላ ንግሥት አልሻም። ወርቄን፣ ክብሬን፣ ግዛቴን ሁሉ በነፃ ሰጥሻለሁ። ብቻ አንቺ ክርስቶስ እንግዲሽ ለእኔ ፈቃድ ተገዢ። እንደዚህ አላት። ቅድስት አርሴማ ግን ዓይኖቿን ወደ ምድር አቀረቀረች። በልቧ ውስጥ ከምድራዊ ድምፅ ይልቅ የሰማያዊው ሙሽራ ጥሪ ጮህ ነበር። ፊቷን ቀና አድርጋ ንጉሡን በትኩረት እየተመለከተች በሙሉ ልብ እንዲህ አለችው። ንጉሥ ሆይ፣ እኔ ራሴን ለሰማያዊ ንጉሥ ለኢየሱስ ክርስቶስ አጭቻለሁ። ያንተ ወርቅና ግምጃ ዛሬ አብቦ ነገ የሚጠወልግ ሳር ነው። እኔ ክርስቶስ ሙሽራ ነኝ። ንጽሕናዬን ለምድራዊ ንጉሥ አሳልፌ በመስጠት ነፍሴን አላረክስም።
እንዲህ ስትል መለሰችለት። ድርጣድስ የለመነበት እንደ አንደበቱም ተለወጠ። ቁጣው እንደ እሳት ነደደ። አርሴማ በኃይል ወደ አንዱ ገለልተኛ የቤተ መንግሥት ክፍል እንዲወስዷት አዘዘ። እዚያ በጉልበት በስልጣኑም ተጠቅሞ ድንግልናዋን በኃይል ሊቀማት ሊደፍራት ሞከረ። ሊክፋት እጆቹን ወደ እርሷ በዘረጋ ጊዜ አርሴማ በታላቅ እንባ ወደ ሰማይ ጮኸች። አምላኬና መድኃኒቴ ሆይ ድንግልናዬን ጠብቅ፣ በዚህ ጨካኝ ንጉሥ ፊት አሳልፈህ አትስጠኝ። እንዲህ ብላ ጸለየች። በዚያች ቅጽበት ድንቅ የሆነ መለኮታዊ ተአምር ሆነ። ደካማና ረቂቅ የተባለችው ድንግል እግዚአብሔር በሰጣት ሰማያዊ ኃይል የንጉሡን አንገት አነቀችው። ያ ታላቅና ኃያል የተባለው በጦር ሜዳ ጠላቶችን የሚያንቀጠቅጠው ንጉሥ ድርጣድስ በአንዲት ወጣት ድንግል ኃይል መሬት ላይ ተፈጠፈጠ። ተነስቶ እንደገና ሊታገላት በሞከረ ጊዜ ሰማያዊ ኃይል ወደ መሬት ይጥለው ነበር። ሰዓታት አልፈው ንጉሡ ሙሉ በሙሉ ደክሞና ተሸንፎ በራሱ መኝታ ክፍል ውስጥ አቅማቶ ወደቀ። በዚህ ጊዜ ንጉሥ በታላቅ ዕረፍትና ውርደት ተመልቶ ወደ አደባባይ ወጣ። መኳንንቱ ንጉሣቸው ተሸንፎ ዓይኑ ደም ለብሶ ሲያዩ ደነገጡ። ድርጣድስ በታላቅ ጩኸትና ንዴት ወታደሮቹን እንደዚህ ሲል አዘዘ። ይቺ ጠንቋይና አመፀኛ ሴት ክብሬን አዋርዳኛለች። ወዲያውኑ ወስዳችሁ በጭካኔ ግደሏት። እናቷን አብረዋት ያሉትን ደናግላን በሙሉ የጎተታችሁ አምጥታችሁ በዓይኗ ፊት ረዷቸው። ቅድስት አርሴማን ወደ መገደያ ስፍራ በኃይል እየገፉ ሲወስዷት እናቷ ቅድስት አጋታ ሌሎች ደናግላንም በሰንሰለት ታስረው ወደዚያው አደባባይ መጡ። አጋታ ልጇን አርሴማን ስታያት ውበቷ በፈተናው መካከል ይበልጥ ደምቆ ንጽሕናዋን ሳይነካ በመቆየቷ በእንባ መካከል ታላቅ የምስጋና ድምፅ አሰማች። ልጄ ቅድስት አርሴማ ሆይ ድል አደረግሽው። ለሰማያዊ ሙሽራሽ ታማኝ ሆነሽ ተገኘሽ። አሁን የምንጋደልበት ሰዓት ደርሷል። አይዞሽ፣ አትፍሪ ልጅ አለቻት። ወታደሮቹ ሰይፋቸውን መዘው ደናግላኑን ከበቡ። የመጨረሻው የጭካኔ ፍርድ ለመፈጸም ተዘጋጁ። መላው አምላክን የሚያውቅ ፍጥረት ሁሉ በዚያች ሰዓት የንጹሐን ደም መፍሰስ በሐዘን ይጠባበቅ ነበር። የመጨረሻው ሰዓት ላይም ደረሰ። የአርሜኒያው ማዕበል የበረታበት ያ ድንጋያማ አደባባይ ዛሬ በንጹሐን ደናግላን እንባና ጸሎት ተሞልቷል። ሰማዩ በሐዘን የጠቆረ ይመስላል። ነፋሱም የቅዱሱን የለቅሶ ድምፅ ወደ ሩቅ ጥግ ያናፍሰው ነበር። ጨካኞች ወታደሮች ሰይፋቸውን እየሳሉ ደናግላኑን ከበው ቆመዋል። ንጉሥ ድርጣድስ በአርሴማ ላይ የነበረው ቁጣና እፍረት ስላልበረደለት ሞቷ እጅግ አሰቃቂና ልብ ሰባሪ እንዲሆን ልዩ ትእዛዝ አስተላለፈ። የመጀመሪያው ሰይፍ ያረፈው በቅድስት አርሴማ ላይ አልነበረም። እርሷ እያየች ከልጅነቷ ጀምሮ አብረዋት በገዳም ያኖሩትን በስደት መንገድ እጅ ለእጅ ተያይዘው የተጓዙትን ለስላሳ የሚሆኑ ደናግላን እህቶቿን አንድ ባንድ በሰይፍ ያርዷቸው ጀመር። ደናግላሉ ሲታረዱ ደማቸው መሬት ላይ ሲያጠምቀው አርሴማ የሕመም ጮት ሳይሆን የሰማያዊ ድል መዝሙር ትዘምር ነበር። እህቶች ሆይ ቀና በሉ፣ እነሆ ሰማያት ተከፍተዋል፣ መላእክት የብርሃን አክሊል ይዘው እየጠበቁ ነው። ሙሽራችን ክርስቶስ እጆቹን ዘርግቶ ይጠብቀናል። በመጨረሻ የእናቷ የቅድስት አጋታ ተራም ደረሰ። አጋታ ከመታረዷ በፊት ወደ አርሴማ ተመልክታ
በእንባ በደስታ በተቀላቀለ አንደበት እንዲህ አለቻት፣ ልጄ አርሴማ እስከ መጨረሻው የሰጠሁሽን አደራ ጠብቀሽ ንጽሕናሽን ሳታረክሺ ለምድራዊ ንጉሥ ሳትበገሪ ለዚህ ክብር በቃሽ። እኔ ቀድሜሻለሁ። በሰማያዊ ቤት እንገናኝ። የእናቷ አንገት በሰይፍ ተቆርጦ መሬት ላይ ሲወድቅ አርሴማ ብቻዋን ቀረች። መላው አካሏ የእህቶቿና የእናቷ ደም ተቀላቅሎም ነበር። አሁን ተራው የእርሷ ሆነ። ጭካኙ የጦር አዛዥ ወደ እርሷ ጠጋ ብሎ አሁን ቢሆን ንጉሡን ይቅርታ ጠይቀሽ ፍቃዱን ብትፈጽሚ ሕይወትሽን ታተርፊያለሽ አላት። አርሴማ ግን በምድር ላይ ካሉት አስገራሚ ውበቶች ሁሉ በላቀ ሁኔታ ፊቷ በሰማያዊ ብርሃን እያበራ ወደ ሰማይ አየች። ቆማም የመጨረሻዋን ጸሎት አደረገች። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ነፍሴን በእጄ እረከባለሁ፣ አደራ ሰጣለሁ። ይህንን ያደፈ ሥጋዬን የሚቆራርጡትን አቤቱ ይቅር በላቸው። ስሜን በሚጠሩ መከራዬን በሚያስቡ ሁሉ ምሕረትን ርኅራኄን አውርድላቸው። የንጉሥ ወታደሮችም በንዴት ተሞልተው መጀመሪያ ድንቅ ምስጋና የምታቀርብበትን ምላሷን በሹል ቢላዋም ቆረጡት። በመቀጠልም ያንን የዋህና ሰማያዊ ዓይኖቿን በብረት ወግተው አፈሰሱት። አርሴማ ግን በልቧ ትጸልይ ነበር። በመጨረሻ መስከረም 29 ቀን ያንን ያማረ አንገቷን በሰይፍ ሰይፈዋት። የቅድስት አርሴማ ንጹሕ ደም መሬት ላይ በፈሰሰ ጊዜ ከአካሏ የመጣው መዓዛ በዚያ አደባባይ የነበሩትን ሰዎች ሁሉ አስደነገጠ። ድንግልናዋ እምነቷን ጠብቃ የሰማዕትነት አክሊል ተቀዳጀች። ነገር ግን ታሪኩ በዚህ አላበቃም። የቅዱሳኑ ደም ዝም አላለም። ከጥቂት ቀናት በኋላ ንጉሥ ድርጣድስ በሠራው አጸያፊ ግፍና በንጹሐን ደም ምክንያት እግዚአብሔር ፍርድ አገኘው። አእምሮውን ስቶ እንደ አራዊት ሆነ፣ አካሉም ተለወጠ። ቆይቶ ግን በቅዱስ ጎርጎርዮስ አብርሃምም ጸሎትና ስብከት አማካኝነት ንጉሡ ከብደቱም ተፈወሰ። ንጉሥ ድርጣድስ በሠራው በደል ክፉኛ አልቅሶ ንስሐ ገባ። መላው የአርሜንያ ሕዝብም ክርስቲያን ሆነ። በቅድስት አርሴማና በደናግሉ ደም ላይ ታላቅ ቤተ ክርስቲያን ታነጸ። ያ በሮም የተዘራው በስደት በአርሜንያ የረገፈው ድንቅ ጽጌረዳም ዘር ዛሬ በኢትዮጵያ በመላው ዓለም ባሉ ምዕመናን ልብ ውስጥ መዓዛው የማይጠፋ ፍቅር ሆኖ ይኖራል። የቅድስት አርሴማ ጽናት ተጋድሎ ለዘላለም የንጽሕና የእምነት ታላቅ አርአያ ሆኖ ሁሌም ይኖራል። የእናታችን የቅድስት አርሴማ ረድኤቷ፣ በረከቷ፣ አማላጅነቷ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። አቡነ ዘበሰማያት እንበል።